ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የህዳር 5 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። አፋብኃ በተለያዩ ቀጠናዎች ድል የተቀናጀበት አውደ ውጊያዎች ሲያደርግ በዚህም ከፍተኛ አዛዡ በቁጥጥር ስር ውለዋል። ዝርዝር መረጃውን ይዘናል። በደቡብ ወሎ ዞን ደላንታ አስክሬናቸው የተገኙ የማዕድን ቆፋሪዎች አሟሟት መነጋገሪያ ሆኗል። በዋሻው ውስጥ ለቀናት በህይወት እንደቆዩ እየተነገረ ነው። አስክሬናቸውም እንደተገነዘ ሆኖ ነው የተገኘው ተብሏል። ሰሙታላችሁ። ብልጽግና ከኤርትራ ጋር ለመዋጋት በቂ ምክንያት አግኝቻለሁ ብሏል። ውጥረቱም እንደተባባሰ ነው የመረጃችን አካል ነው። በአርሲ ተጨማሪ ኦርቶዶክሳውያን ተገድለዋል። ዓለም አቀፉ ተቋምም በኢትዮጵያ ያለውን ሁኔታ ላይ መግለጫ አውጥተዋል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑ ነው ቤተሰብ ይሁኑ። ዓለም አቀፍ የሻማ ማብራት ፕሮግራም የአማራ ሞት ይብቃ፣ ስለ እህቶቻችን፣ ስለ አባቶች፣ ስለ ምዕመናን ዝም አንልም በሚል በመጪው ህዳር 6 ቀን 2018 ዓ.ም ወይም ኖቬምበር 15 2025 ከ6 ፒኤም ጀምሮ ይከናወናል። ፕሮግራሙ ቨርቹዋሊ ወይም በኦንላይን የሚካሄድ ሲሆን በዋና ዋና የሚዲያ ቻናሎች በቀጥታ ይካሄዳል። በአማራ ማህበራት ህብረት ሰሜን አሜሪካ ፋናና ከአማራ ሚዲያ ካውንስል ጋር በተዘጋጀው በዚህ ፕሮግራም ላይ እንዲሳተፉ ጥሪ ቀርቦለታል። ምስራቅ አማራ ቀጠና ሚኒሊክ እዝ የአገዛዙን ሻለቃ መሪው በቁጥጥር ስር አዋለ። በአፋብኃ ምስራቅ አማራ ቀጠና ሚኒሊክ እዝ ግዙፉ ላስታ ጀኔራል አሳምነው ጽጌ ኮር ስር ተከዜ ክፍለ ጦር መረጃን በማነፍነፍ የ61ኛ ክፍለ ጦር የሁለተኛ ሻለቃ ምክትል መሪ ሆነው መቶ አለቃ በእውቀቱ ምስጋናው ከድልብ ወደ ግዳን ወረዳ ሙጃ ማርያም ከተማ በሚወስደው መንገድ ሳ ከተማ ላይ በተከዜ ክፍለ ጦር ፋኖች ህዳር 4 2018 ዓ.ም አመሻሽ ላይ በቁጥጥር ስር ሊውል ችሏል። ይህ ግለሰብ ላስታ ወረዳ ኩልመስክ ከተማ ላይ ከዚህ በፊት 8 ንጹሐንን የረሸነና ያስረሸነ የብዙ ወጣቶችን አካል ያጎደለ የአባወራ ሴቶችን የደፈረ ህዝባዊ መድረክ ላይ በይፋ ኩልመስክ ከተማን ጥቁር አለብሳታለሁ እያለ ማህበረሰቡ ላይ ግልጽ የስነ ልቦና ጫና ያደርስ የነበረ ከነጋዴው ብሎም ከማህበረሰቡ ሙስና የሚቀበልና የግል ጥቅሙን የሚያግበሰብስና ፍጹም ስነ ምግባር የጎደለው ጥቁር አማራ ነበርም ተብለዋል። በተያያዘ የአፋብኃ ሰሜን አማራ ቀጠና በላይ እዝ ሜጀር ጄኔራል ውባንታ ባተ አንደኛ ኮር ድልን ተቀናጅቷል። በዛሬው ዕለት ሜጀር ጄኔራል ውባንታ ባተ አንደኛ ኮር ጉና ክፍለ ጦር አርበኛ ገብረ መስቀል ደርብ ብርጌድ ጋፋት ሻለቃ፣ ኮከብ ሻለቃና ታቦር ሻለቃ በመቀናጀት ከደብረ ታቦር ወደ እብናት ሲጓዝ በነበረ የስርዓቱን ቅጥረኛ ከ12 ሰዓት ጀምሮ እስከ ቀኑ 6:40 ሰዓት ልዩ ቦታ ቡሮ ተብሎ በሚጠራው ቦታ ደፈጣ በመጣል የጠላት ኃይልን በሚገባ አስተናግደውታል። ከደብረ ታቦር 18 መኪና ጠላትና ሬሽን የጫነ ሲሆን ከእብናት የወረደው አመራር ከ10 መኪና በላይ ታጅቦ ሲመጣ አናብስቶቹ ምን ውስጥ ገባው ብሎ ሲርበተበትና ነፍሱን ለማትረፍ ሲፍጨረጨር እንደዋለም ነው የተገለጸው። በአውደ ውጊያውም የሞተ ከ14 በላይ አባላቱ ሲደመሰሱ ከ20 በላይ ቁስለኛ በሁለት መኪና ጭኖ ወደ ደብረ ታቦር ተመልሰዋል። በዚህም የተነሳ የቀሩ ቁስለኛንና አስክሬኑን ለማንሳት ተጨማሪ ጠላት ኃይል ከደብረ ታቦር ከተማ ተነስቶ ውጊያ በተካሄደበት ቦታ በመድረስ በወገን ኃይል ላይ ተኩስ የከፈተ ሲሆን ነበልባሎቹ ፋኖች የለመደውን የሽንፈት ካባ አከናንበውታል ሲል የብርጌዱ ህዝብ ግንኙነት ኃላፊ አርበኛ በላይ ነው ልብሱ ተናግረዋል። ይህ በእንዲህ እንዳለ በአፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ የ109ኛ ኮር 77ኛ ክፍለ ጦር አካል በሆነው ዘመነ ሻለቃ በሚያስተዳድረው ደንቡን ቀጠና አሸባሪው ከሌሊቱ 9 ሰዓት እንቅስቃሴ ያደረገ ቢሆንም ሁሌም የዘመነን ሻለቃ ልጆችን ክንድ መቋቋም የማይችለው አረመኔው ፋሽስቱና ጡት ቆራጩ ያገዛዙ ሰራዊት ንጹሐንን በአደባባይ ረሽኗል ተብሏል። ጡት ቆራጩ ያገዛዙ ሰራዊት የመጣበት ዓላማ ሳይሳካለት ሲቀር ምንም አይነት ከትግሉ ጋር ግንኙነት የሌላቸውን ግለሰቦችና የትምህርት ቤት ጠባቂን ጨምሮ በመረሸን አረመኔያዊ ተግባሩን ፈጽመዋል። ይህ አረመኔያዊ ፋሽስት ስርዓት አማራን ከምድረ ገጽ ለማጥፋት እየሰራ መሆኑን በማወቅ አማራ የሆነ ሁሉ በየትኛውም መንገድ ህዝባችንን ለማዳን በሚችለው ሁሉ ሊታገል ይገባል ብሏል የክፍለ ጦሩ ህዝብ ግንኙነት ክፍል። በማዕድን ቁፋሮ ዋሻ ውስጥ ተደርምሶባቸው የቀሩት ሰራተኞች በዋሻው በህይወት እያሉ በረሃብ ምክንያት እንደሞቱ ተረጋገጠ። በአማራ ክልል ደቡብ ወሎ ዞን
ደላንታ ወረዳ የኦፓል ማዕድን ቁፋሮ ላይ ያሉ ዋሻ የተናደባቸው 8 ግለሰቦች ከ1 ዓመት ከ10 ወራት በኋላ አጽማቸው መገኘቱ ተገልጿል። ሰራተኞቹ ቁፋሮ እያደረጉ በነበሩበት የዋሻ ክፍል ተዘግቶባቸው በህይወት ለቀናት እንደቆዩና የሚደርስላቸው በማጣታቸው አሟሟታቸውን በረሃብ ምክንያት እንደሆነም ምንጮች ተገኝተዋል ነው የተባለው። የማህበሩ ሊቀመንበር አቶ ተስፋዬ አጋዥ የማዕድን ቆፋሪዎቹ አስክሬን የተገኘበትን ሁኔታ ሲያብራሩ በ1 ሜትር ርቀት ነው ያገኟቸው። ተዘጋጅተው ነው የተገኙት። መጨረሻ የሞተው ብቻ ገለል ብሎ ተገኝቷል። በስነ ስርዓት በ1 ሜትር ርቀት አስቀምጧቸዋል። በረሃብ ነው የሞቱት ይላሉ አቶ ተስፋ። ያክለውም እነሱ ያሉበትና የሚቆፍሩበት ቦታ ውስጥ አልተናደም። ከእነሱ ወደ ታች ያለው ክፍል ነው የተናደውና የተዘጋው መውጫ አጥተው ነው። አቅጣጫው በጣም ከባድ ስለሆነ መውጣት ይችሉ ነበር። የተገኙበት ሁኔታ ልጆቹ ውሃ እየጠጡ እንደቆዩ የሚያስረዳ ነው። ዋሻው ውስጥ ውሃ ስላለ ውሃ ለማግኘት የቆፈሩትን ውሃ አግኝተነዋል ሲሉ ለቢቢሲ አስረድተዋል። ከማዕድን ቆፋሪዎቹ አስከሬን መገኘት በኋላ ምን እንደተሰማቸው የተጠየቁት 10 አለቃ ተስፋዬ ጉዳቴን እኔና ራሴ አውቀዋለሁ፣ ስሜቱ እንዳለ ሆኖ ፈጣሪ ባዘዘው ቀን አስከሬኑን አግኝተን ወደ ቤተክርስቲያን አስቀምጠናል ብለዋል። የማህበሩ ሊቀመንበር አቶ ተስፋዬም በተመሳሳይ የቅርብ ዘመዳቸው ዋሻ ውስጥ ተቀብሮ እንደነበር ለቢቢሲ ገልጸው ምን ዋጋ አለው መውጣት ባለመቻላቸው በጣም ከባድ ስሜት ነው የተሰማኝ። ዞሮ ዞሮ ወደ ቤተክርስቲያን መምጣታቸው ጥሩ ነው ሲሉ ለቢቢሲ ስሜታቸውን አጋርተዋል። 10 አለቃ ተስፋዬ ልጃቸው የተቀበረባቸው እህታቸው ያሳለፏቸውን 2 ዓመት የሚጠጉ ጊዜያት ማንም የማይቀንሰው ትልቅ ስቃይ ሲሉ ይገልጹታል። ምንም አማራጭ እስከሌለው ድረስ ደግሞ አግኝታ ያለውን ነገር ቤተክርስቲያን መቅበሯ ለዘመድም ሆነ ለሷ የዘላለም እሳት ከሚሆን ቁርጡን አውቃ ተቀመጠች። ቢያንስ ዘመዷ ጋር ቀበረችው፣ እስካሁን ጫካ ውስጥ ነበር ሲሉ አክላሉ። ብልጽግና ከኤርትራ ጋር ለመዋጋት በቂ ምክንያት አግኝቻለሁ ሲል በውጭ ጉዳይ ሚኒስትር በኩል አሳወቀ። ኤርትራ በኢትዮጵያ ሉዓላዊነትና የግዛት አንድነት ላይ የምትፈጽማቸው ጥሰቶችን በተመለከተ የፌዴራል መንግስት የያዘው እርምጃ ከመውሰድ የመታቀብ አካሄድ ሁሌም የሚቀጥልና ገደብ የለሽ ተደርጎ መወሰድ የለበትም ሲሉ የአብይ አገዛዝ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ተናግረዋል። ጌዲዮን ከኤርትራ መገንጠል በፊትና በኋላ በአሰብ ወደብ ላይ ባፈሰሰችው ከፍተኛ ሀብት ምክንያት አሰብ በፌዴራል መንግስት በዋነኛነት ቅድሚያ የሚሰጠው ጉዳይ እንደሆነ መናገራቸውም ተዘግበዋል። ጌዲዮን ይህንን የተናገሩት ትናንት ሐሙስ ህዳር 4 2018 ዓ.ም ሆርን ሪቪው የተባለው ቲንክ ታንክ ከአዲስ አበባ ዩኒቨርሲቲ ጋር በመተባበር አካለውታል በተባለው የፖሊሲ ፎረም ላይ ነው። ጌዲዮን አምባሳደሮችን ጨምሮ የተለያዩ ሀገራት ዲፕሎማቶች በታደሙበት በዚህ መድረክ ላይ በአፍሪካ ቀንድ የታዩ ሰሞንኛ ሁኔታዎችን በተመለከተ የኢትዮጵያ መንግስትን ፖሊሲና ምልከታ አቅርበዋል። የሚኒስትሩ ገለጻ በተለይም ያተኮረው በኢትዮጵያና ኤርትራ ግንኙነት ላይ ነው። በኢትዮጵያና ኤርትራ መካከል ለዘመናት የዘለቀው ግጭት መነሻ ከድንበር ውዝግብ ወይም ከባህር በር ፍላጎት የተሻገረ መሆኑን እንዳብራሩ ተገልጿል። ከንግግራቸው መካከል አንዱ የኤርትራ መንግስት በኢትዮጵያ የውስጥ ጉዳዮች ላይ እንደሚፈጽሙ ያመለከቱት ጣልቃ ገብነት ነው። የኤርትራ መንግስት በኢትዮጵያ ውስጥ ፖለቲካዊ ጉዳዮች ላይ አቋም መያዝ፣ ሀሳብ ማቅረብና በንቃት የመሳተፍ ጭምር መብት እንዳለው ይሰማዋል ይላሉ ጌዲዮን። ፕሬዚዳንት ኢሳያስ አፈወርቂን ለሶስተኛ ወገኖች ቀጠናዊ ተቀጽላ ሆኖ ለመንቀሳቀስ ያለውን ብርቱ ፍላጎት በመጥቀስም ወንጅለዋል። ሚኒስትሩ ከኤርትራ ጋር በተያያዘ ያነሱት ሌላኛው ሀሳብ የኢሳያስ ዶክትሪን በማለት የጠሩትን ጉዳይ ነው። ዶክትሪን የኤርትራ ራሷን በራሷ የምታስተዳድር አገር ሆኖ የመቀጠል ጉዳይ በኢትዮጵያ የጸጥታ መደፍረስ፣ መከፋፈልና አለመረጋጋት ላይ እንደሚመሰረት ያስባል ብለዋል። ኤርትራ በኢትዮጵያ ሉዓላዊነትና ግዛት አንድነት ላይ ከፍተኛ ትንኮሳና ጥሰት ፈጽማለች ሲሉም ነው የተናገሩት። በአሁኑ ወቅት የኤርትራ ወታደሮች በሰሜን ኢትዮጵያ የሚገኙ በርካታ የአካባቢ አስተዳደር ክፍሎችን ተቆጣጥረው ይገኛሉ። ሚኒስትሩ እነዚህም ቦታዎች ሙሉ በሙሉ በኢትዮጵያ ሉዓላዊ ግዛት ውስጥ የሚወድቁ መሆናቸውን ገልጸዋል። በተጨማሪም የኤርትራ መንግስት መሳሪያ ላነሱ ቡድኖች የቁሳቁስ ድጋፍ በማቅረብ በኢትዮጵያ ውስጣዊ ጉዳይ ጣልቃ እየገባ ነው ይላሉ ጌዲዮን። እነዚህ የአስመራ መንግስት እንቅስቃሴዎች ኢትዮጵያ ራሷን የመከላከል ህጋዊ መብቷን ለማስከበር በቂ መሰረት እንደሆኑ ተናግረዋል። ይህም ቢሆን ግን ብልጽግና በጉዳዩ ላይ እርምጃ ከመውሰድ ታቅቧል በሚል ገልጸዋል። ይህን የአጸፋ ምላሽ ከመስጠት የመታቀብ አቋም ሁሌም የሚቀጥልና ገደብ የለሽ ተደርጎ መወሰድ እንደሌለበት አሳስበዋል። ኢትዮጵያ መንግስት በዚህ ፖሊሲው የሚጸናው እስከሚችለው ድረስ ብቻ መሆኑን አስገንዝበዋል። ሰውየው በትናንቱ መድረክ ላይ ስለ ኢትዮጵያ የባህር በር የማግኘት ፍላጎት
እንዳነሱም የመስሪያ ቤታቸው መረጃ ያሳያል። በተጨማሪም ዶክተር ጌዲዮን አሰብ ወደብ በኢትዮጵያ መንግስት በዋነኛነት ቅድሚያ የሚሰጠው ጉዳይ መሆኑን እንደተናገሩ መድረኩን ባዘጋጀው ሆርን ሪቪው ድረገጽ ባወጣው የውይይቱ ጭምቅ ሀሳብ ላይ ሰፍሯል። ጌዲዮን የኤርትራ መንግስት ጦር ተቆጣጥሯቸዋል ያሏቸው በትግራይ ክልል ያሉ ቦታዎችን ራሱ ጋብዞ ባስገባበት ወቅት የተያዙ መሆናቸውን ጌዲዮን መናገር አይፈልጉም። ኤርትራ ታጣቂዎችን ረዳች ሲሉና ማረጋገጥ የማይችሉትን ወቀሳ ሲያቀርቡ በመላው ዓለም ያለውን የኤርትራ ተቃዋሚ ብርጌድ ንሓመዶን በአፋር በረሃ አስገብተው እንዳስታጠቁና የኢሳያስን መንግስት ጣሉልኝ ማለታቸውን ማንሳት አይሹም። የቀይ ባህር አፋር ዴሞክራሲያዊ ግንባር የተባለን የኢሳያስ ተቃዋሚ ታጣቂ ቡድን በአስመራ ቢሮ ከፍተው በቡሬ ግንባር በትጥቅ አደራጅተው በጌታቸው ረዳና በሬድዋን ሁሴን ያስጎበኙትን በቀደም ነበር። አሰብን በጉልበትም ቢሆን እናስመልሳለን፣ ኤርትራ ትንሽ አገር ናት፣ የሚያግዛት የለም የሚሉ ዛቻና ጣውር አውረዶችም የተሰሙት በፓርላማው ፊት ከጠቅላይ ሚኒስትሩ አፍ ነው። ይህ ሁሉም ሆነበት ሁኔታ ታዲያ የጦር ፍላጎትና ጥማቱን ሁሉ ሌላ አካል ላይ ያደረገው የአብይ አገዛዝ ጦርነቱን ለመጀመር ያስችለው ዘንድ ተበድያለሁ እያለ ነው። በአርሲ በአዲስ መልኩ ግድያ ሲፈጸም ዓለም አቀፉ ጉባኤ በኢትዮጵያ ያለውን የሰላም ሁኔታ ያልተረጋጋ ሲል አወገዘ። የዓለም አብያተ ክርስቲያናት ጉባኤ ዋና ጸሐፊ ቄስ ጄሪ ፒሊ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በላኩት የማጽናኛ ደብዳቤ በአርሲ በኦርቶዶክሳውያን ላይ በደረሰው ግድያ ጉባኤው በጥልቅ ማዘኑን ገልጸው ጥቃቱን አውግዘዋል። ዋና ጸሐፊው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በላኩት የማጽናኛ ደብዳቤ ይህ በሰዎች ላይ በዘፈቀደ የሚፈጸም ግድያ የሚያመላክተው የሰላሙ ሁኔታ ያልተረጋጋ መሆኑን የሚያመላክት ነው። የማስቸኳይ እርቅ ለመፈጸምና ለሁሉም የህብረተሰብ ክፍሎች ሰብአዊ ጥበቃ ማድረግ ግዴታ መሆኑን የሚያመላክት ነው ብለዋል። እዚህ አስከፊ ሀዘን ወቅት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ከመላው ኢትዮጵያውያን በጋራ አብረን የምንቆም መሆናችንን ለመግለጽ እንወዳለን። በዚህ ጥቃት ህይወታቸውን ላጡት ነፍሳቸውን በሰላም እንዲያሳርፍልን፣ በጥቃቱ ለተጎዱት ሁሉ መጽናናትንና ጥንካሬ እንዲሰጥልን እግዚአብሔር አምላካችን በጸሎት እንጠይቃለን ብለዋል። ዋና ጸሐፊው ለቤተ ክርስቲያኗ በላኩት የማጽናኛ ደብዳቤያቸው የግጭቶችና መሰረታዊ መንስኤ በመለየትና ንግግሮችና ምክክሮች እንዲኖሩ በማድረግ የሰው ልጆች ህይወትና ክብር ይጠበቅና ይረጋገጥ ዘንድ እግዚአብሔር አምላክ በሁሉም ደረጃ ለሚገኙ መሪዎች ጥበብንና ቁርጠኝነትን እንዲሰጥልን እንጸልያለን ብሏል። ጉባኤው የዓለም አብያተ ክርስቲያናት ጉባኤ በሰው ልጆች ላይ የሚፈጸም እንዲህ አይነቱን ግድያ በጥብቅ የሚያወግዝ መሆኑን የገለጹት ዋና ጸሐፊው ሰላምን፣ ፍትህንና በህዝቦች መካከል ተቻችሎ በሰላም ለመኖር ለሚደረገው ጥረት ደግሞ ጉባኤው የሚያቋርጥ ድጋፍ ያለው መሆኑን ገልጸዋል። በኦሮሚያ ክልል አርሲ ዞን በጉና በመርቲ በሸርካና ሆሎንቆ ዋዊ ወረዳዎች የኦርቶዶክስ ሃይማኖት ተከታዮች መገደላቸውን ቤተክርስቲያኒቱን ጨምሮ የፖለቲካ ፓርቲዎች፣ የሃይማኖት ተቋማት ጉባኤ ገልጸው የነበረ ቢሆንም የሃይማኖት ተቋማት ጉባኤ በኋላ አደረግኩት ባለው ማጣራት ጥቃቱ በአንድ ሃይማኖትና ብሔር ላይ ያነጻጸረ አይደለም ሲል ጥቃቱን ክዷል። ይህን የሃይማኖት ተቋማት መግለጫ የእምነቱ መምህራንና ምዕመናንን ያስቆጣ ድርጊት ሆኗል። የተቋሙን መግለጫ አስመልክተው አስተያየታቸውን የጻፉት ብርሃኑ አድማሶ የተባለው የቤተክርስቲያኗ መምህርም የሃይማኖት ተቋማት ጉባኤ መግለጫ እንደ ተጨማሪ ጥቃት ሊወሰድ የሚችል ነው ብለዋል። በአርሲ በየዕለቱ ግድያዎች ይፈጸማሉ። ዛሬን ጨምሮ ኦርቶዶክሳውያን እየተገደሉ ናቸው። አንድም ተከላካይም የለም። ባለፈው ሰሞን ኦርቶዶክሳውያኑን ለማስጠለል የሞከሩ 2 የእስልምና ሃይማኖት ተከታዮች እንደተገደሉ ገልጸው ነገር ግን እስልምና በመከተላቸው ምክንያት አይደለም የተገደሉት፣ ሌሎች እስልምና ተከታዮች እዚህ ተግባር ውስጥ እንዳይገኙ ለማስጠንቀቅ ነው። በአርሲ በየዕለቱ በተከታታይ እየተገደሉ ያሉት ኦርቶዶክሳውያን ብቻ ናቸው ብለዋል። ትናንት ህዳር 4 አንድ ኦርቶዶክሳዊ ወጣት በጓሮ ገድለው ጥለውት ንብረቱን ዘርፈው እንደሄዱ ታውቋል። መንግስት ደግሞ የግድያውን መረጃ ወደ ውጭ እያወጣችሁ ነው በማለት ኦርቶዶክሳውያኑን እያሰረና እያሳደደ ይገኛል ያሉት ምዕመናን መንግስት ጭፍጨፋውን ከማስቆም ይልቅ ኦርቶዶክሳውያኑን ማሳደድ፣ ማፈናቀልና ማሰርን አማራጭ አድርጓል በማለት ገልጸዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም